ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ይሄን ቪዲዮ ስታዩ እንግዲህ የስደት እህታችሁ ነኝ። ላይክ አድርጉ። ዛሬ ሙሉ ቤቴን ላሳያችሁ ነው። ሌላው ደግሞ ለእናንተ መረጃ እንዲሆን ምንጣፍ ማለት ነው፣ የመሬት ምንጣፍ እስካሁን በፊት አልተነጠፈም ነበር። እንደምታውቁት ይሄ ባለሳንቲሙ ሙሸማ ነበር የተነጠፈው። ከዛሬ 8 ወር በፊት አንድ ምንጣፍ ገዝቼ ነበረ ከናዝሬት ወይም ደግሞ ከአዳማ እህቴ ገዝታለኝ። ቤት ሲመጣ መሀል ላይ ነው ያረፈው። አይሆንም ማለት ነው። በዛን ሰዓት 45 ሺህ ብር እንደዚህ ነበር የተገዛው ካልተሳሳትኩ ማለት ነው። ርካሽ ነበረ። የዛሬ 8 ወር ምናምን ነው የምላችሁ። አሁን ግን በጣም ተወዶ ምንጣፍ በጣም ተወዷል። ያ ምንጣፍ ለማን ተሰጠ? የእህቴ ከ7 ማለት ነው 7 ሴቶች አንድ ወንድ ነው የወለደችው እና ባለፈታ አንድ ሴትና አንድ ወንድ ልጅ ስትድል እህቴን የአረብ ሀገር እያለሁ በሉ ጣሉልኝ ብዬ ለሱ ተጣለ። ያ ምንጣፍ ለእኔ ስለማይሆን ለመኝታ ክላስ ሲሆን ነበረ፣ ግን ስጡልኝ ያልኩና ለሱ በጣላ መልክ ጥሎች ተጣለ። ከዛ እኔ ቤቱ በጣም እየደበረኝ መጣ። ያለ ምንጣፍ ማለት ሙሸማ በጭራሽ ከመጅልሱ ጋር የሚሄድ አይደለም። ምንጣፍ ያስፈልገዋል። ሰውም በቃ ሂጂ ግዢ ምናምን ሲሉኝ እዚኛ ጋር ደግሞ አማራጭ የለም አለ። ግን አማራጭ ምናምን ብዙም የለም። አላየሁም የለም ነው ያሉኝ ልጆቹ። እኔ ያልወጣሁም ነበረ። ከዛ ምን አደረግኩ? ቀጥታ ማስከኙ ቀን ተንስቼ አዲስ አበባ ሄድኩ ማለት ነው። ጠዋት ነው 5 ሰዓት ላይ ከጠዋቱ ማለት ነው 5 ሰዓት ሄድኩ። እዛ ወደ 8 ሰዓት ነው ምናምን ነገር ገባሁ። 8 ሰዓት በዝ ማለት ነው። በሳውዲ 2 ሰዓት ገባሁ አዲስ አበባ። ያው እኛ ቅርብ ነን ማለት ነው፣ ሩቅ አይደለንም። ከዛ ያው ምንጣፉን አድሬ ጠዋት ነው እንትን ያልኩት፣ ሮብ ዕለት ጠዋት ፈለግኩ። አንድም ሱቅ አልቀረኝም። በጣም ውድ ነው ይሄ ማከፋፈያ ምናምን እንትን የሚሉት ማለት ነው። እዛም እንትን የሚሉት ጋር ጠየቅኩ። ምን አልኩ፣ በጣም ውድ ነው። ከእንዳውም ቁጥራቸው ምናምን ተቀብዬ ነው የመጣሁት። በቃ ይቅርብኝና ከአረፋ በኋላ ከበዓል በኋላ ትልኩልኛላችሁ ከቀነሰ ብዬ ወላሂ አይቀንስም ሲሉኝ ብቻ ለማንኛውም ቁጥራችሁን ስጡኝ ብዬ ተቀብዬ መጣሁ። መጥቼ አዳማ እንዳትመጪ አሁን መሽቷን ሲሉኝ ቤተሰቦቼ አይ ናዝሬት ልደር ብዬ ናዝሬት ያው እኔ ሁሉም ጋር ቤተሰብ አለኝ፣ አዲስ አበባም ወንድሜ ያለ። ከዛ ምን አደረግኩ እንትን አልኩ ማለት ነው። ናዝሬት የእህቴ እዛ ናት። እዛ ገብቼ አደርኩና ለምን ከዚህ ያችሁ ካሁን በፊት የገዛችልኝ ማለት ነው ለምን ከዚህ አይገዛም አሉኝ። ጎረቤቶቿም ነበሩ። እሺ ብዬ ተንስቼ እንግዲህ ገባሁ ማለት ነው። ሄጄ አባይ ዋጋው ያው ነው ከአዲስ አበባ ጋር ማለት ነው። አዲስ አበባና ናዝሬት ላይ ወይም ደብ እንትን ላይ ማለት ነው። እኔ ናዝሬት ነው የምለው በድሮ ስም ይጠፋብኛል። ያ በዚህም እንትን አላልኩትም። አዳማ እና በቃ ለትራንስፖርቱም ለምንም በቃ ከዚህ ግዢ አሉኝ። ከመጅልሴ ጋር የሚመሳሰል ቪዲዮ ነበረኝ። የመጅልሴ ትንሽ ፈካ ያለ ምንጣፉን በውድም ቢሆን ገዛሁ። እዚህ ጋር እናቴ ተኝታ ነው ሶላት ሰግዳ ተኝታ ድክም ብሏት አሱር ሰግዳ አጋጣሚ ቪዲዮ ላይ ገብታነች እና ቤቴል እንደዚህ ላሳያችሁ ብዬ ነው። ማሮቼ ወላሂ እቃ እየተወደደ ነው፣ ግዙ። እቃ በጣም እየተወደደ ነው። ሰው ቤቱ እንዴት እንደሚያዘንጥ ቢስሚላሂ። እኛ አረብ ሀገር ያለ ልጆች ምንም ነገር የለንም አለን ብላችሁ እንትን እንዳትሉ። ወላሂ አላህ ብቻ እድሜና ጤና ይስጠን እንጂ ማሮቼ የምሬን ነው የምላችሁ። ምንም ነገር በቃ እኔ እንትን የተሰማኝ በቃ በየሰው ቤት ስገባ ይሄ አንደኛው ምንጣፍ ነው ተነጥፎ የምታዩት። ይሄ እንትን ሬድሜድ የሚባለው ማለት ነው 90 ምናምን ሺህ ብር ነው። አዲስ አበባ ላይ 95 ሺህ ብር መጨረሻው እስከ 90 ሺህ ብር ይሸጣሉ። 4 በ5 ነው። ታዲያ የኔ አሁን ይሄ 4 በ5 ነው። የመጀመሪያ ቪዲዮውን አይታችሁታል። ሙሉ ነው የቀረጽኩላችሁ። ከመጀመሪያው ጀምራችሁት እቃውን አውጥተን እንዳለ መጅልሱን አውጥተን በጣም ነው የሚካበደው መጅልሱ። ለ3 ለ4 ያክስቴ ልጅም የወንድሞቼ ልጆችም እዚህ መተው ተቀብለው የነበረ በጠዋት ነው የነገርኳቸው። እኔ ከናዝሬት ከአዳማ ሳልወጣ ማለት ነው የወጣሁት 6 ዙር ላይ ነው የወጣሁት፣ ወይም ደግሞ 6 ሰዓት ላይ ማለት ነው። እና እየመጣሁ ነው አልኳቸው። ቤቱን አስተካክለው ምናምን ጠበቁኝ። ከዛ እቃውን ግማሽን አወጥተው ነበረ፣ ግማሽን አወጣን ከመጣሁ በኋላ እና ያው ቤቴ ከሰርቶ ካለቀ ቆይታ ወደ 2 ዓመት ሆኖታል። አልተከራይም። እኔ ቤት ማከራየት አልፈልግም። እዚህ ጋር እንግዲህ አልጋም ቁም ሳጥንም ተስሪያም ወይም ደግሞ ኮስሞ ወንድሞቼ ናቸው የሚሰሩልኝ። መጅልሱንም እንደዛው ወንድሞቼ ስላቸው አጎቶቼ ልጆች እናቴ የታናሽ ወንድሟ ልጆች ማለት ነው እነሱ ናቸው። ምንም ገና እቃው ገብቶ ማላለቀ። አንደኛው ራሱ በሩ ተነቅሏል ማለት ነው። የቁም ሳጥኑ በር ተነቅሏል፣ መስተዋቱ ተሰብሮባቸው። እሱንም የገባው ቀን ነው ይሄንችንም ያመጡት ማለት ነው።
እና ቀስ እያላችሁ ስሩት ብያቸውን። ያው ቤተሰቦቼ ስለሆኑ ለኢድ የሚወጣ ቃላቸውና የሌላ ሰው ማለት ነው። እና እሺ ብያቸው በቃ ታግሼ ዝም ብያቸዋለሁ። ይህን ይመስላል እንግዲህ መጅልሱም። ዛሬ ቪዲዮ በደንብ ቀርጫ ነው አስተካክያለሁ። ከአሁን በፊት አቀራርጹን አልቻልኩበትም። ከዚህ በኋላ አሁን አስተካክያለሁ። ለዩቱብ ማለት ነው። አንዳንዴ ከፍ ዝቅ የሆነ እንትን ምንድን ነው የተስተካከለ ቪዲዮ አልነበረም። አሁን ትክክለኛ አስተካክዬ ምን ብዬ ቆንጆ አድርጌ ነው የቀረጥኩት። ኢንሻአላህ ሰሞኑን እንግዲህ እህቶቼም ስለሚመጡ ከገጠር ከክፍለ ሀገር ማለት ነው ይመጣሉ። ምንጣፉ እዚህ ጋር ላሳያችሁ ነው። ጠጋ ማረገው እዚህ ጋር አጠረ ማለት ነው። አጠረ። ሙሸማውን ማጥሮ ነበረ እዚህ ጋር ነው ያጠረው። ሌላው ሙሉ ለሙሉ ማሻአላህ በቃ ልክክ ብሏን። እዛች ጋር ለምን እንዳጠረች አላውቅም። እንግዲህ ምንም ማድረግ አልችልም። አልሐምዱሊላህ በሰላም ብቻ መግባቴ ነው እኔ ያየሁት። ቤተሰቦቼ ትንሽ እንትን ብለው ነበረ። ያኔ ቆይሽ 10 ጊዜ ደወሽ ቆይሽ ሲሉኝ ያው ጭኜ እኔ ትቼው ነበረ። ወላይ እንዳትመጪ ጥለሹ ገዝተሽ ነው ያሉኝ። ተወደደብኝ። አሁን ይሄ 4 በ5 ማለት ነው 90 ሺህ ብር ነው ብላችሁ ታምናላችሁ? ፓትሯን አሳያችኋለሁ። ደረሰኝ ወረቀት ተቀብያለሁ። መውጫ ሁሉ ነገር ተጽፎ ነው የተሰጠኝ። ምክንያቱም መንገድ ላይ እንኳን ብጠየቅ ያኔ ገዛሁበት ይሄ መውጫ ነው ምንድን የሚባል ነገር አለብቻ ተጽፎልኛል። እና እሱም አለ ቦርሳዬ ውስጥ እና ማሮቼ ይሄን ይመስላል። ወላይ እንደገባው አስተካክለን ምን ብለን ስንጨርስ ነው እንትን ያልኩት እያስተካከልን የቀረጽኩት። እና እንዴት አያችሁት? እንግዲህ የስደት ልፋቴ ነው ይሄ። የእህቴ ልጅ ነው እና አልሐምዱሊላህ አሁን ቤት መሰለ አሉ እኮ ቤት መሰለ አማረበት አሉ። እዚህ ጋር እንግዲህ ያልተስተካከለ መጅልስ አለ። ይሄ ሴቶች መጅልስ ነው። ይሄ አጎበሩ የእህቴ ልጅ ሲተኛ የሚዘረጋለት ነው። ቅድም ያያችሁት ያጠቋራ ማለት ነው። ይሄም ትልቅ ነው መጅልስ ነው። እንግዲህ ወደፊት ቀስ እያልኩ ዙሪያውን የሚደረደረው አለ የለም ይሄ መጅልስ ተደጋፊው ማለት ነው። እሱን ያው ቤተሰቦች ይሰራሉ። አረቢያ መጅልስ ማሻአላህ ያው ታዋቂ ናቸው። ያጎቶቼ ልጆች እነሱ ናቸው የሚሰሩልኝ። ቀስ እያልኩ እየከፈልኩ። እዚህ ጋር ደግሞ ዙቤር ወንድሜ ትንሹ የሚያድርበት ነው ለጊዜው። ሌላ ቦታ ነበር። እኔ እዚህ ጋር ሆነ አጠገቤ ብዬ እኔ እዚህ ጋር እዚስተኛ እሱ እዛ አጠገቤ እንዳልፈራ ማለት ነው አምጥቼ ነው እዚህ ጋር ያደረኩት። ገና በር አልተገጠመለትም። ያጎቶቼ ልጆች ናቸው የሚሰሩልኝ። እኔ ሁሉንም ከቤተሰቦቼ ነው የማሰራው። ሌላ ቦታ አላሰራም። እና ይሄን ይመስላላችኋለሁ ማሮቼ። አልሐምዱሊላህ እንደዚህ ጥንቅቅ ብሎ አልቆልኛም። በጣም ነው ደስ ያለኝ። ያው ሁሉም ሳንቲም ያለው ሙሸማ ነው። ሙሸማው በነገራችን ላይ ወፍራሙ ነው፣ ሳንቲም አለው። እናቴ ናት በከለር እንደዚህ እንትን እያለች እንትን የምትለው። እዚህ ጋር ትሪ የምታዩት ትንሽ ትሪ ማለት ነው። ምሳ በልቼ ስገባ አርቦኝ ነበር። ካነጣጠፍኩ በኋላ ነው በልቼ ቁጭ